ሰላም ተመልካቾቻችን እንዴት ናችሁ? የልቦና ውቅር ፕሮግራም ነው። በዛሬው ፕሮግራማችን ስለ ብሔርተኝነት እንነጋገራለን። የብሔርተኝነት ተቃርኖ የዛሬው ፕሮግራማችን ርዕስ ነው። አብራችሁ እንድትቆዩ እንጋብዛለን። ታምራየ ወንድማገኝ ነኝ። ክቡራን እንግዶቻችን እዚህ ልትሳተፉ ስለመጣችሁ፣ ልትሰሙን፣ ሀሳብ ልታካፍሉ ስለመጣችሁ በጣም አድርገን እናመሰግናለን። የዛሬው እንግዳችን አቶ ዩሱፍ ያሲን ይባላሉ። የፖለቲካ ምሁር ናቸው፣ የፖለቲካ ተንታኝ ናቸው፣ እንዲሁም ጸሐፊ ናቸው። በድሮው የኢትዮጵያ መጽሔት ላይ ሀሰን ዑመር አብደላ በሚል የብዕር ስም ብዙ ጽሁፎችን በማበርከት ይታወቃሉ። ከዚያ በተጨማሪም ኢትዮጵያዊነት፣ አሰባሳቢ ማንነት፣ በአንድ ሀገር ልጅነት የሚል መጽሐፍ አሳትመዋል። በዚህ ጠንከር ባለ ሰፋ ባሉ ሀሳቦችን በዳሰሰው መጽሐፋቸውም ብዙዎች ያውቋቸዋል። ከረጅም ጊዜ ቆይታ በኋላ ደግሞ ወደ ኢትዮጵያ ተመልሰው አሁን እዚህ ነው ያሉት። እንግዳችን ስለመጡ በጣም አድርገን እናመሰግናለን። በጣም አመሰግናለሁ ለግብዣው። መጽሐፎት ውስጥ ከሚጠቅሱት ነገር አንዱ ማንነትና ብሔርተኝነት ብዙ ጊዜ የፖለቲካን ልሂቃን መሳሪያዎች ይሆናሉ የሚል ሀሳብ አንስተዋል። ብዙ ሰዎችም በዚህ ሀሳብ የሚስማሙ ይመስለኛልና የፖለቲካ ልሂቃን በፈለጉ ጊዜ የማንነትንም የብሔርተኝነትንም ቅርጽ ወደ ፈለጉት መንገድ ያቀነቅኑታል፣ ህዝቡንም ወደዛ ነገር ይመሩታል፣ ያለውም ሙሉ ትርክት ወደዛ ይለወጣል። በፈለጋቸው ጊዜ ደግሞ ሞክረው አላዋጣ ሲላቸው መንገዱን በሌላ መንገድ ይቀይሱታል። ሙሉ የሀገሩ መነጋገሪያ ርዕስ ደግሞ ወደዛ ይሆናል እና ፖለቲከኞች በፈለጉ ጊዜ የሚያንቀሳቀሱት ጉዳይ ከሆነ የትኛውን አይነት የብሔርተኝነት ወይም የማንነት መንገድ ነው ህዝቡ አምኖ መቀበል የሚችለው? አሁንም እንግዲህ እንደዚህ የተወሰኑ ጽንሰ ሀሳቦችን ግልጽ እያደረግን እየሄድን ነው ነበረ። እንግዲህ አንዱ ብሔርተኝነት ነው፣ አንዱ ማንነት ነው፣ አንዱ ምናልባት እንግዲህ ኤሊት የተባለው ወይም ልሂቃን የሚለው ቃል ነው። አሻሚ ነው። ግን እኔ በዚህ መጽሐፍ የተጠቀምኩበት አኳኋን ከቁጥራቸው በላይ የሆነ ተጽዕኖ ፈጣሪ የሆኑ በጣም ትንሽ ግሩፕ ነው። በካልቸርም ሊሆን ይችላል፣ በፖለቲካም ሊሆን ይችላል፣ በሌላ ግን ትልቁ ቁጥራቸው በላይ የሆነ ተጽዕኖ ፈጣሪነት ያላቸው ግሩፖች ናቸው ነው። በአንድ መልኩ አሁን እንግዲህ the most influential the most powerful የሚባል ነገር ያወጣሉ የአውሮፓ መጽሔቶች፣ የአሜሪካ መጽሔቶች። the most powerful woman in the world ሲባል ብዙ ጊዜ ማነች? አንግላ ሜርክል ትጠቀሳለች። ለምን? አንግላ ሜርክል በሴትነቷ ያላት ጡንቻ ጥንካሬ አይደለም። ያ ነገር በሷ በዛ ጀርመን በምትባለው አገር መሪነቷ በመጀመሪያ በአውሮፓ ውስጥ መፍጠር የምትችለው ተጽዕኖ አላት። በዛው ደረጃ ደግሞ በዓለም ደረጃ መፍጠር የምትችለው ተጽዕኖ አላት ማለት ነው። እና ይሄ በግለሰብ ደረጃ ነው። ኤሊቶች ደግሞ በዛው ደረጃ መፍጠር የሚችሉትን ተጽዕኖ አለ። ዱ ኦር አንዱ ይላል። ማድረግና አለማድረግ ችሎታ ነው ያ ትንሹ ግሩፕ ማድረግ የሚችለው። አሁን ወደ አልኮው ስንመጣ ደግሞ ያ ኤሊት የተባለው ግሩፕ ወይም ልሂቃን እንበለው፣ ሁሪያን እንደሚሉት አንዳንዱ ሁሪያን ይሏቸዋል፣ ልሂቃን ይሏቸዋል፣ በተተረፈ በሌላ ቋንቋ እነዚህ ሰዎች የግድ ከትምህርት ጋር መያዝ የለበትም። በምኒልክ ዘመን፣ በአጼ ዮሐንስ ዘመን፣ በአጼ ቴዎድሮስ ዘመን የፖለቲካ ልሂቃኖች ነበሩ ማለት ነው። እነ ገብርዬ ያው ልሂቃን ናቸው። ምክንያቱም ወሳኞች ናቸው። የማድረግና ያለማድረግ፣ የመወሰንና ያለመወሰን እንደዚህ የመሰሉ ኃይል ያለው ስሞል ግሩፕ አለው ማለት ነው። የግድ መማር የለበትም፣ የግድ ዩኒቨርሲቲ መሄድ የለበትም። ስለዚህ በዚህ መልክ ልሂቃንን እንያዝና ልሂቃኖቹ ደግሞ በዛ መጠን ተጽዕኖ ፈጣሪ ናቸው ነው። በተጽዕኖ ፈጣሪነታቸው ያ የሚመስላቸውን ሀሳብ ለመጡበት ብሔረሰብ በማቅረብ ይሁን ወይም ጠቅላላ ለኢትዮጵያም በማቅረብም ይሁን ቀራጮች ናቸው ማለት ነው። ሀሳብ አመንጪዎች ናቸው። ያን ሀሳብ ደግሞ በህዝብ ዘንድ እንዲቀረጽ ማድረግ ችለው
ህዝቡ ያን ሀሳብ ላይ ተመስርቶ እንዲንቀሳቀስ ሞቢላይዝ እንዲሆን ማድረግ ከቻሉ ወሳኞች ናቸው ነው። በዚህ ውሳኔ ነው እንግዲህ እነዚህን ሰዎች አሁን የኔ ህዝብ ከእናንተ ህዝብ ይሻላል ካለ ስኖት የሁለት ጎረቤታሞች ሴቶች ባልሽ ከባል ይሻላል አይነት ነገር ሳይሆን አገር ነው የሚያተራምሰው። እነዛ ሴቶቹ ባልሽ ከባል ይሻላል ያው ሁለቱ ናቸው የሚጣሉት፣ አለቀ እዛ ላይ በዛ ሰበር ቢበዛ እንግዲህ አብዮት ጥበቃ ጋር ሊሄዱ ነው። አብዮት ጥበቃ ያለ አልመሰለኝም እኔ ሲሄድ ነበረ እና ይሄ ህዝቡን ስለሚይዝ ህዝቡን ነው የሚያተራምሱ። የኔ መንግስት ይሻላል የኔ ህዝብ ይሻላል ወይም ከነጭራሹ አብረን መኖር አንችልምና ከዛሬ ጀምሮ ለህዝቤ የራሱን እድል በራሱ እንዲወስንና የራሱን መንግስት እንዲመሰርት እቀሰቅሳለሁ ካለ አገር ነው የሚቃጠለው፣ ህዝብ ለህዝብ ነው የምትበጣበጠው ነው። ስለዚህ በዛ ደረጃ ነው ወሳኝነታቸውና አደገኝነታቸውና ለአብሮ መኖርም በአንድ በኩል ፈውስም ሊሆኑ ይችላሉ፣ በሌላ በኩል ደግሞ ጠንቅም መሆን የሚችሉት በዛ ማድረግ ያለ ማድረግ የመቻል ግለሰብም ይሁን ኦባማ እንደ አሜሪካ መሪ፣ አሜሪካ ደግሞ በዓለም ከፍተኛ የሆነ ኃይል፣ ስልጣን፣ ኢኮኖሚ ያላትና በዓለም ማድረግ ያለ ማድረግ የሚችል ሀገር በመሆኗ እሱ ደግሞ የዛች ሀገር መሪ በመሆኑ ማድረግ ያለ ማድረግ the most powerful person in the world እንለዋለን። አንግላ መርክልም the most powerful woman እንላታለን። በየደረጃው እንግዲህ በየመጽሔቱ የሚወጣውን ነገር the most powerful the most ምናምን የሚባለውን ነገር እናየዋለን። አንድ በትግርኛ ምንድን ነው የሚሉት ገባሪ ሐዳጊ አድራጊና ፈጣሪ ማለት ነው። ማድረግ ይችላል፣ አለማድረግም ይችላል። መፍጠር ይችላል፣ ከነጭራሹ እንትን ማድረግ ይችላል። ያ አሁን የምንላቸው ኤሊቶች አንደኛ እንደ ግሩፕ ናቸው። በግሩፕነታቸው ተደራጅቶም ወይም ሳይደራጁም ወይም በዛ ባላቸው የሀሳብ አመንጭነት ሀሳባቸውን ደግሞ የመሰራጨት እድላቸው ከቁጥራቸው በላይ የሆነ ተጽዕኖ ፈጣሪነታቸው ነው የምንመለከተው እና በዚህ መልኩ ነው እነሱ ወሳኝ የሚሆኑት። በዚህ መልኩ ነው አንዳንድ ጊዜ የሌሎቻችን እጣ ፋንታ ወሳኝ የሚሆኑት ነው። ወደ መፍትሄው ከመሄዳችን በፊት በመጽሐፎት ላይ የሚጠቅሱት አንድ ቃል አለ፣ ያልተኳኳሉ እውነታዎችን እንቀበል፣ መጀመሪያ እሱን ስንቀበል ነው ወደ መፍትሄው የምንሄደው ይላሉ እና ምንድን ነው እነዛ የምንቀበላቸው ያልተኳኳሉ ሀቆች? ያስቸግራል። ከሰው ጋር እንዳታጋጭ። ያልተኳኳሉ እውነታዎች ያልነው እንግዲህ እርስ በርሳቸው ስለማይነጋገሩ ብዙ እዛች ላይ ብዙ ጊዜ የሚጠቀሰው ፕሮፌሰር መራራ ነው። መራራ በተለይም ይላል እነዚህ ኤሊቶች ለብዙ ችግሮቻችን ምንጮች ቢሆኑም ከሶስት ብሔረሰቦች የተገኙ ኤሊቶች በተለይ ከኦሮሞ ከአማራና ከትግራይ የተገኙት አንድ ላይ ቁጭ ብሎ መነጋገር ባለመቻላቸው ባለመፈለጋቸው ሃፍዌይ መጥቶ የመፍትሄ ሀሳብ አካል መሆን ባለመፈለጋቸው ለዚህች ሀገር ችግር ናቸው የሚል ሀሳብ አለው ፕሮፌሰር ለሂቃኑን ማለት ነው። ለሂቃኑን ሁሉ ባይሆን አትሊስት የዛ የተወሰኑትን እርስ በርሳችሁ መነጋገር ስለማትችሉ ከሚለው ይነሳል። እርስ በርሳችሁ መነጋገር አትችሉም። እርስ በርሳችሁ መነጋገር የማትችሉት እውነታ አንድ አራተኛ ሰው እናንተን ግን ሶስታችሁን መነጋገር የሚችል አነጋግሬ ደግሞ አንዱ ለአንዳችሁ መነጋገር ማትችሉት ግን ለኔ የምትነግሩኝና አንዳንዱ ጊዜ በጣም የሚያስፈራኝ እውነት ልንገራችሁ ብዬ ነው የመጣሁት። ያን ጊዜ ለምን? ምክንያቱም በጣም አንዱ ስለ አንዱ ያለው ፎልስ አስተሳሰብ ያልተረጋገጠ ነገር እነዚህ ናቸው የሚያስቡት እንደዚህ ናቸው የሚያስቡት ሲባል እኔ ለአራተኛ ወገን ያሳስበኛል፣ አንዳንድ ጊዜም ያስፈራኛል። እውነት ሀገር እንደዚህ ከሆነ እኮ አብረን መኖር እንችላለን ወይ ወደሚለው ይሄዳል። ያልተካከሉ እውነታ የሚለው ቃል ፖሲብሊ መሰረቱ ጀርመንኛ ነው። ኡጌሽመንክት ማለት ያልተኳከለ ነገር ነው። ያልተኳከለ ነገር መንገድ ኔክድ ትሩት ማለት ይሄ ነው እውነታው። ተነጋገሩ፣ ካልተነጋገራችሁ ብዙ ችግር አለ።
ይሄንን ኢሹ እኔ በዛ መልክ አመጣሁት፣ ኦባንግ በሌላ መልክ ያመጣል። ስቶፕ ቶኪንግ አባውት ኢች አዘር ቶክ አፕ ቱ ኢች አዘር ይላል፣ ሌላው በሌላ መልክ ይለዋል። ያ ነው ግን ዋና እውነቱ ግን መነጋገር መቻል አለብን። ስንነጋገር ደግሞ በትክክል ይሄ ልክ እኔን አንድ ኦፒኒየን ሊደር ነኝ የሚል የአማራ ብሔርተኛ እኔን የሚነግረኝ ኢንስቴድ ለእኔ ከመንገር ቀጥታ ለዛኛው ስለ ኦሮሞው የሚያስበው ስለ ትግሬው የሚያስበውን መነጋገር መቻል አለብን ወደሚለው እና ያኔ ነው ፕሮፌሰር መራራ ወደ መሀል መተን መነጋገር አለብን የሚለውን ነገር። ከዛ በኋላ ሌሎች ኤሊቶች አሉ ዛሬ ማለት እነሱ ብቻ አይደሉም። በየክልሉ አጋር ተብሎ ስልጣን የነበራቸው ወይም ምን የተባሉ ነገሮች አሉ። በሶማሌ፣ በአፋር፣ በቤንሻንጉል፣ በጋምቤላና በሀረሪ ክልሎች ልክ እንደዚህ እንዳየናቸው በዚህ በኢፒአርዲኤፍ ውስጥ ያየነው 4 ድርጅቶች ብቻ ሳይሆን ሌሎችም ነበሩ። በተደራጀ መልኩ ስልጣን ይኖራቸው አይኖራቸው ለዛ ላሉበት አካባቢ ወሳኞች ናቸው። ኦፒኒየን ሊደሮች ናቸው። ማረግም አለማረግም የሚችሉት እነሱ ናቸው። ከኢፒአርዲኤፍ በተሰጣቸውም ስልጣን ወይም ከህዝባቸው በሌላ መልኩ ባገኙት ስልጣን ወሳኞች ናቸው። ለነሱም ጭምር ስልጣን እንዳላቸው እንዳይመስላቸው፣ ውሸት ነው የላቸው። እንዳጋጣሚ ይሄ መጽሐፍ ዛሬ 5-6 ዓመት ነው የተጻፈው። ያኔ ነው አሜሪካ የታተመው። ያኔ አሁን የተፈጠረው ሁኔታ አልነበረም። ግን ያ እናንተም ስልጣን የላችሁም ነው አጋሮቹ። ውሸት ራሳችሁን አትዋሹና የእውነት ከዛ የመነጨ ስልጣን በመሆኑ በትክክል ህዝቦቻችሁን እንደገና አይታችሁ ምን ማድረግ እንዳለባችሁ አስቡበት። ስለዚህ መባል ያለበትና መባል የተፈራውን ነገር እንበለው በሚል መንፈስ ነው። ያኔ እኔ ኖርዌይ ውስጥ ነበርኩ። እዚህ መጥቼ ያን ማለት ላልችል ይሆናል። ዛሬ ግን እዚህ ለመናገር በቅቻለሁ። ዋናው ቁም ነገሩ ግን እንነጋገር የሚለውና ኦባንግ ሜቶ ከሚለው ውጭ ያልሆነ እኔ የሚለው ነገርም ያው ነው። እንነጋገር ነው። ያ ደግሞ የስልጣን ኤሊቶች ብቻ አይደለም፣ ካልቸራል ኤሊቶች አሉ። በጣም ወሳኝ የሆነ የኦፒኒየን ፎርሙሌት የሚያደርጉ ወሳኝ የሆኑ እነዚህ ኦፒኒየን ፎርመሮች ናቸው። ኦፒኒየን ፎርም ያደርጋሉ። እነዚህ ያልተካከሉ እውነታዎች መነገር ያለባቸው የተባሉት ኤሊቶች ወይም ለሂቃን እርስ በርሳቸው በግልጽነት መነጋገር መቻል አለባቸው ነው። አሁን ተጀምረዋል። ብዙ ቦታ ውይይቶችን እናያለን። ሰው እየተወያየ ነው። ያን ውይይት ደግሞ እንደ ግብአት ለምንለው ይሄ ለሀገራዊ መግባባት ለብሔራዊ መግባባት አልፎ ተርፎ ይሄ አሰባሳቢ የሆነው ማንነት መመስረቱ ጉዳይ ውስጥ ግብአት የሚሆንበት ሁኔታ ይፈጠር ነው። we are on the right track possibly ይህንን እንቀጥልበት ነው ባጭሩ። መጽሐፉት ውስጥ ከሚያራክቱ ማንነቶች ወደሚያሰባስቡ ማንነቶች መራመድ አለብን፣ እሱ ነው መፍትሄ ወደሚል ሀሳብ ነው የተለየው። መጀመሪያ ላይ ግን ሰዎች በተለያዩ ተጋሪዎች ውስጥ ሆነው በየራሳቸው ቦታ ተሰባስበው ይገኛሉ የሚል ሀሳብ አንስተው ለዚህም ተጋሪዎቹን ጠቅሰዋቸዋል። ለምሳሌ የአንድ መንደር አባልነት፣ የአንድ ቅድመ አያት ልጅነት፣ የአንድ እድሜ እኩያነት፣ የአንድ እምነት ተጋሪዎችነት፣ የአንድ ታሪክ፣ የአንድ ጎሳ፣ የአንድ አህጉር፣ የአንድ ኤትኒክ ግሩፕ፣ የአንድ ህዝብ አባልነት፣ የአንድ ጠቅላይ ግዛት ልጅነት፣ የተመሳሳይ ቆዳ ቀለም ተጋሪዎችነት እያሉ ይጠቅሱና የአንድ ሀገር ልጅነት ተጋሪዎችነት ብለው ይሄኛውን ነው እንደ አሰባሳቢ ማንነት የተጠቀሙት። ከዛም ከፍ ብለው የአንድ የሰው ዘር ተጋሪዎችነት የሚል አለ። የአንድ ሀገር ልጅነት ተጋሪዎችነት በኢትዮጵያ ውስጥ እውን ሆኖ ሊያሰባስበን ይችላል ወይ? ሊያስማማን ይችላል ወይ? እውነትም ጥያቄ ነው። ይችላል ነው እንግዲህ ይችላል ማለት እንግዲህ እነዚህ አሁን ያየናቸው ማንነት መገለጫዎች አሉ። የአንድ ክልል፣ የአንድ ምን እንደዚህ ሁሉ መገለጫዎች ናቸው፣ የማንነት መገለጫዎች ናቸው። ከነዚህ ሁሉ ይበልጥ ሁላችን የሚያቅፈን ያ ነው። ምክንያቱ በዚህ በአሜሪካ ያየነው የቆዳ ቀለም ነው ሁለቱም የሚለያቸው። ያ የለም። ያ እስከሌለ ድረስ
ሃይማኖትም ቢሆን በነገራችን ላይ ሁለቱ ናቸው ወሳኞቹ የሚል ነገር አለ። ሁለቱ ሊያናቁሩ የሚችሉት በዚህ ባለፉት 50-40 ዓመታት ያየነው የቋንቋ ልዩነትና የሃይማኖት ልዩነቶች ናቸው ወሳኞችና ሊያነታርኩ በዓለምም ገና ያነታርካሉ ተብሎ የሚገመቱት አሁንም እነዛ ናቸው። ሌሎቹ ግን ያን ያህል እንደ ልዩነት መነሻ ሆኖ ሊያወዛግቡን ይችላሉ ተብሎ አይገመቱም ነው። እኔ ብቻ ሳልሆን የተለያዩ ሰዎች እነ ሳሙኤል ሃንቲንግተን እነዚህ የመሳሰሉት አናቋሪ ወይም አወዛጋቢ ማንነቶች የሚላቸው ወይም ያ ከዚህ በፊት የጠቀስነው የዚህ የሊባኖዙ ሰውዬ አሚን ማዕሉፍ የሚላቸው አገዳዳይ ማንነቶች ያላቸው ውስጥ ያልገቡዋል እና ኢትዮጵያ ውስጥም አሁንም ከሚያለያዩን ነገሮች ይልቅ የሚያገናኙን ነገሮች አሉ የሚል ነገር አለ። የሚያለያዩን ነገሮች ውጭ የሚያገናኙን ነገሮችን ሰብስበን እነዚህ በአንድነት ሊይዙን የሚችሉትን ነገሮች ይዘን እንሂድ ነው። አቃፊ ደጋፊ የሆነ ማንነት አለን ነው። የጋራ ማንነት አለን የምንል ሰዎችና የጋራ ማንነት የለንም፣ ብሔራዊ ማንነት የለንም የሚሉ ሰዎች አሉ። በአንድ አገር ልጅነት የተባለው አገር ልጅነት እንግዲህ ዜግነት ለሚለው ነው እዚህ የተጠቀምንበት። ዜግነት የሚለው ደግሞ በራሱ መልክ ዜግነት በምን መልኩ ለዛ ለግለሰቡ የሚሰጠው ጥቅም፣ መብት፣ ትሩፋት ሆኖ ማገልገሉን የምናይበት አንድ ምዕራፍ አለ። በሌላ መልኩ ደግሞ አንድ ሀገር አንድ ሰው በአንድ ሀገር ቢወለድም ከዛች ሀገር ጋር ያለው የቁርኝት ግንኙነት ትክክለኛ ካልሆነ ያ ሰው አገር አልባ ነው። መንግስት አልባ ብቻ ሳይሆን አገር አልባ ነው። በዛ ምሳሌ አንድ ራሱን የቻለ ረጅም ምዕራፍ አለ። ኢዜግነትና ዜግነት የሚል ኢዜግነቱ ምን ላይ ነው? በዚህ በጋልፍ አረብ ሀገሮች ውስጥ ያሉት የኛ ሰራተኞች ማለት አይደለም። እዛው በአባት በአያት እስከ 3ኛው ደረጃ እዛ የተወለዱና ያደጉና ከዛች ሀገር ሌላ ሀገር የማያውቁ ነገር ግን ያች ሀገር እነሱን እንደ ዜጎች ማታቃቸው ብዱን የሚሉት አልባነት ነው። መንግስት አልባነት ነው። ዜግነት አልባነት ነው። አገር አልባነት ነው በሌላ አባባል። ዜግነት ደግሞ አንድ ግለሰብ ከሀገረ መንግስት ምክንያቱ በእኛ ቋንቋ እንግዲህ ሀገርም መንግስትም ስቴት ለሚለውና ገቨርንመንት ለሚለው ስለምንጠቀም ከሀገረ መንግስት ጋር ያለው ቁርኝነት እንደ አጋጣሚ ያ ይሰፋና በዚች 3 ወይም 4 የአረብ ጋልፍ ሀገሮች ሚኒንግ ቀጠር፣ አረብ ኤሚሬትስ፣ ባህሬን እና በእነዚህ ሀገሮች 15% ከሀገሪቷ ህዝብ የሀገሬው ህዝብ ነው፣ ዜጋ ነው። ከዛ ውጭ ያለው 85 ወይም ከዛ በላይ አገር አልባ ነው፣ የሀገሩ ህዝብ አይደለም። ሙቂሚን ይላል በአረብኛ። ሚኒንግ ነዋሪዎች ናቸው። ነዋሪ ነው እንጂ ከመንግስት ጋር ግንኙነት የለውም። እሱ መንግስት አልባ ነው። እዛ ተወልዷል፣ እዛ አድጓል፣ መብት የለውም። እዛች ላይ ያለው ምሳሌ የኦባማ ነው። ኦባማ አባቱ ነው ወደ አሜሪካ የሄደው ተምሮ እሱን ወልዶ ወደ ሀገሩ ተመልሶ ኦባማ በዛች ሀገር አድጎ መብት አገኝቶ እንዳውም ለዛች ሀገር ፕሬዚደንት በቅተዋል። እዛች የአረብ ሀገሮች ውስጥ ግን ያ አባቱ አያቱ የተወለደበት ሀገር ውስጥ ሀገሪቷ እንደ ዜጋ ስለማታየው ከሀገረ መንግስት ጋር ያለው ቁርኝነት ትክክለኛ ያልሆነ በመሆኑ ዜጋ አይደለም፣ ነዋሪ ነው። ነዋሪ በመሆኑ መብት የለውም። ስለዚህ እነዚህን በማሳየት ዜግነት ወሳኝ ነገር በመሆኑ ያ ሰው ከሀገሪቷ ጋር ያለው ግንኙነት በዜግነቱ ብቻ ከሆነ መብቱም ይከበርለታል። ዜግነት ደግሞ ባይትሰልፍ እንደ ትልቅ ጸጋም ትሩፋትም የመብት መጎናጸፊያ እድል ነው የሚል ነገር ነው። ይህንን ስንለይ ነው እንግዲህ ያ ሰው በዛች አገር በመኖሩ በመወለዱ ብቻ ሳይሆን
ከመንግስታት ጋር ያለው ግንኙነት በዚህ መልኩ ሲፈጠር ነው ትልቁ ወደ ዜግነት ትሩፋት የምንመጣው ነው። በሌላ በኩል ደግሞ ስካንዲኔቪያ ውስጥ ባሉት አገራት አንድ ሰው ከ5 ዓመት በኋላ ዜጋ ይሆናል። ዜጋ ከሆነ በኋላ ግን ዛሬ እኔም ሆንኩ የኔ ልጆቹም ሆኑ የኔ ልጆቹም እንደ ማንኛውም ኖርዌጂያን፣ እንደ ማንኛውም ስካንዲኔቪያን፣ እንደ ማንኛውም ዴንማርካዊ ወይም እንደ ማንኛውም ስዊድናዊ መብቱ እኩል ነው የሚከበርለት። አንተ አባትህ ነው ከዚች ሀገር የመጣው የሚል ነገር የለም። ወይም ደግሞ በዚህ ምክንያት ለአንተ የሚሰጠው መብት ከዚህ የጎደለ ነው የሚል ነገር ስለሌለ የትም ቦታ ተከራክሮ በየፍርድ ቤቱ በየደረጃው ወይም ከፈለገ ተወዳድሮ መብቱ እኩል ነው። ዘርፎር ያቺ አሁንም በዚህ በጽንሰ ሀሳቦቹ አካባቢ ስንመጣ ዜግነት የምትለዋን ቃል ይበልጥ ከሌላ ቋንቋዎች ትክክለኛ ትርጉምና ቅላጤ የምትሰጠው በጀርመንኛ አባባል ነው ብያለሁ። ስታቱስ አንጌሆሪስካይት ይላል። ስቴት ጋር ያለህ ቁርኝት ነው። ስቴቱ ጋር ያለህ ቁርኝነት ነው ዜግነት። ስቴቱ ጋር ያን አይነት ቁርኝነት ከሌለ መብት አልባ ነህ፣ ባዳ ነህ፣ ዜጋም አይደለህም። ዜግነት ግን የሚያሰጥህ መብቶች አሉ። ሊገሰሱ የማይችሉ ሊቀነሱ የማይችሉ በፍርድ ቤትም በሌላ የማይችሉ ናቸው። ይህንን አስተሳሰብ ነው እንግዲህ ወደ መጨረሻ ወደ አሰባሳቢ ማንነቶች በምንመጣበት ሁኔታ ይፈጠርና ለጊዜው እኛ ማድረግ ባንችልም ለዛ ለረጅሙ የዜግነት መብት መጎናጸፊያ ጉዟችን ካሁኑ እንጀምር ነው እንያያዘው ይላል። በዛው መጠን ደግሞ የሚያናቁሩን ማንነቶች ቀስ በቀስ የሚያገናኙን ነገሮች ላይ ተመስርተን እነሱን አጉልተን ከዚህ በፊት 27 ዓመት እንደተደረገው የሚያለያዩን ነገሮች ማጉላት ሳይሆን የሚያገናኙን ነገሮች እያጎላን እንምጣነን የሚል ነገር ነው። የሚያለያዩን ነገሮች ላይ የግድ የሙጥኝ ብለን እነሱ የምንጎላበት ሁኔታም አይፈጠርም ማለት ነው። እና ብዙ ነገር ማለት ይቻላል። ግን እነዚህ ጽንሰ ሀሳቦችን በትክክል ለማስተላለፍ አንድ በኩል ሙከራ አለ። በሌላ በኩል ደግሞ እነዚህ ጽንሰ ሀሳቦችን የሚገናኙበትና የሚለያዩበትና ተዛሙዳቸውን ለማየት እየሞከርን ነው። አሁን ፋርደር በዲስካሽኑ ያው እንቀጥልበታለን። መልካም፣ እናመሰግናለን አቶ ዩሱፍ። ወደ እናንተ ሀሳብ እንሻገርና እናንተ ደግሞ ምን እንደምትሉ እንስማ። ፍሊንስቶን ሆምስ ለእናንተ። የአሶሳ ዩኒቨርሲቲ ስራ አመራር ቦርድ ቀጥሎ የተዘረዘሩትን መስፈርቶች የሚያሟሉና ዩኒቨርሲቲውን በፕሬዝዳንትነት ለመምራት ፍላጎቱና ብቃት ያላቸውን አመልካቾች አወዳድሮ የላቀ ውጤት ያመጡትን የአሶሳ ዩኒቨርሲቲ ፕሬዝዳንት አድርጎ ለማሾም ይፈልጋል። የማመልከቻ መስፈርቶች: የትምህርት ደረጃ 3ኛ ዲግሪ ፒኤችዲ ወይም 2ኛ ዲግሪ ኤምኤ ኤምኤስሲ እና ቢያንስ የረዳት ፕሮፌሰርነት ማዕረግ ያላቸው፣ የስራ ልምድ በከፍተኛ ትምህርት በምርምር ወይም መሰል ተልዕኮ ባላቸው ተቋማት በከፍተኛ አመራርነት ወይም ኃላፊነት በማስተማርና ምርምር የተረጋገጠ ልምድ ያላቸው። አመልካቾች ዩኒቨርሲቲውን በዋና ዋና ተግባራት ለማሳደግና ለማሻሻል ስለሚከተሉት ስልቶች ከ5 ገጽ ያልበለጠ ስልታዊ እቅድ ወይም ስትራቴጂክ ፕላን በጽሁፍ በማቅረብ ያቀረቡትን ሰነድ በአካል ተገኝተው ገለጻ ማድረግ የሚችሉ። ጾታ አይለይም። ሆኖም መስፈርቱን የሚያሟሉ ሴት አመልካቾች ይበረታታሉ። ተፈላጊ እውቀትና ክህሎት: የተማሪን ቅበላ በብቃት የመምራት ክህሎት፣ አዳዲስ ሀሳቦችን በማፍለቅ ለተማሪዎች ተግባራዊ በሆነ መንገድ የማድረስ ብቃት፣ የሁኔታ ትንተና ክህሎትና ስለ ከፍተኛ ትምህርት ስራ ግንዛቤ ያላቸው፣ ከመንግስትና ከበጎ አድራጊ ተቋማት ገቢ የማስገኘት ችሎታ፣ ከአልሙኒ ጋር ግንኙነት የመፍጠር አቅምና የህዝብ ከበሬታ ያላቸው፣ ስለ ትምህርት ልዕቀትና አካዳሚክ ነጻነት መሻሻል እውቀትና ግንዛቤ ያላቸው። አመልካቾች ተግባብቶ የመስራት፣ ሁሉን በእኩል የማስተናገድ፣ ለሚቀርቡላቸው ጉዳዮች ተገቢውን ምላሽ በተገቢው ጊዜ የመስጠት፣
ከስነ ምግባር ጉድለቶች የጸዱ በመልካም ባህሪያቸው በስራ አክባሪነታቸውና ታታሪነታቸው የተመሰከረላቸውና ለሌሎች አርአያነታቸው የጎላ መሆን አለባቸው። የምደባ ሁኔታ በውድድሩ የላቀ ውጤት ያመጡ ተወዳዳሪ የአሶሳ ዩኒቨርሲቲን በፕሬዝዳንትነት ለ6 ዓመታት የሚያገለግሉ ሲሆን በጣም ጥሩ አፈጻጸም ካሳዩ ፕሬዝዳንትነቱ ለአንድ ተጨማሪ የስራ ዘመን ሊታደስ ይችላል። ደሞዝና ጥቅማጥቅም በመንግስት የከፍተኛ ትምህርት ተቋማት መሰረት። የማመልከቻ ሁኔታ የተዘረዘሩትን መስፈርቶች የምታሟሉ አመልካቾች መጋቢት 19 2011 የወጣውን አዲስ ዘመን ጋዜጣ በመመልከት ባሉት 15 ተከታታይ የስራ ቀናት በአሶሳ ዩኒቨርሲቲ ቅጥር ግቢ ውስጥ ፕሬዝዳንት ህንፃ አንደኛ ፎቅ በሚገኘው የእጩ ፕሬዝዳንት መልማይና ምርጫ ኮሚቴ ቢሮ በአካል ወይም በህጋዊ ተወካዩ አማካኝነት በመቅረብ ወይም በኢሜል አድራሻ ASU president 2011@gmail.com መመዝገብ የምትችሉ መሆኑን ይገልጻል። የአሶሳ ዩኒቨርሲቲ የእጩ ፕሬዝዳንት መልማይና ምርጫ ኮሚቴ። የኢትዮጵያ ቀይ መስቀል ማህበር ላለፉት 84 ዓመታት በተፈጥሮና ሰው ሰራሽ አደጋዎች ጉዳት ለደረሰባቸው ወገኖቻችን ሰብአዊ አገልግሎት በመስጠት ላይ የሚገኝ አንጋፋ ማህበር ነው። ማህበሩ ሰብአዊ አገልግሎቱን የጀመረው በጣሊያን ወረራ ወቅት በጎ ፈቃደኞቹ ለጦር ቁስለኞች የመጀመሪያ ሕክምና እርዳታና የአምቡላንስ አገልግሎት በመስጠት ነው። አሁንም ድርቅ፣ መፈናቀልና ጎርፍ ወገኖቻችንን ለልዩ ልዩ የከፋ ስቃይና ስጋት እንዳይዳርግ አቅሙ የፈቀደውን የተለያዩ ድጋፎች በማድረግ ላይ ይገኛል። ይህንንም ጥረቱን አጠናክሮ ለመቀጠል መጠነ ሰፊ ዝግጅት በማድረግ ላይ ሲሆን ይህንን የተቀደሰ ዓላማ መደገፍ የሚሹ ግለሰቦችና ድርጅቶች አብረውት እንዲቆሙ በታላቅ ትህትና ይጠይቃል። በኢትዮጵያ ንግድ ባንክ የሰብአዊነት የባንክ ሂሳብ ቁጥር 100000090020008 በመጠቀም የተጎዱ ወገኖችን በመደገፍ የተለመደውን ኢትዮጵያዊ ለጋስነትዎትን ያረጋግጡ። ቅድሚያ ለሰብአዊነት የኢትዮጵያ ቀይ መስቀል ማህበር። እንግዲህ አይደንቲቲ የሚለውን ቃል ለመተርጎም ነው ያው ማንነት እያልን የምንጠራው። ማንነት ዩኒቲም አይደለም፣ አንድነትም አይደለም። ማንነት ልዩነትም አይደለም። አንዳንድ ጊዜ እንደሚገርም ያው የሚመስለን ምናልባት ለልዩነት የቀረበ መስሎ ሊሰማን ይችላል። ሁለቱንም አይደለም። አክቹአሊ ማንነት መግቢያው ላይ እንደተገለጸው ያው የአንድ ስብስብ መለያ ነው። አንድ ስብስብ ከሌሎች የሚለይበት ወይ ራሱን የሚለይበት ወይ ደግሞ ሌሎች ከሌሎች ስብስቦች ለይተው ይህ ግሩፕ ገሌ ነው ወይም ገሌ አይደለም የሚሉበት ማለት ነው። የሚያጨቃጭቀን ያው እንግዲህ የቡድን ማንነት ከቡድን ማንነት ጀምሮ እስከ ብሔራዊ ማንነት ያለው ስለሆነ እዛ ላይ ያተኩራለሁ። የእውቀት ማነስ ነው የሚመስለኝ እኔ በአብዛኛው የችግሮቻችን መሰረቶች እውቀት የሰው ልጅ ነፃ ያወጣል ብዬ አምናለሁ። ምንድነው ሰው መጀመሪያ ሰው ነው። ያው ሂዩማን በሰው ልጅ የተፈጥሮ ስርዓት ውስጥ ያው ሂዩማን ኪንግደም ውስጥ ሂዩማን ዳይቨርሲቲ መኖሩን ማገንዘብ ነው የመጀመሪያው። ያለ ሂዩማን ዳይቨርሲቲ የሰው ልጅ ማሰብ አይቻልም። ይሄ ዳይቨርሲቲ ሀብት ነው። አክቹአሊ በተለያየ መንገድ ሊገለጽ ይችላል። አንድ ቡድን እንግዲህ በአሶሲዬሽንም ሊፈጠር ይችላል፣ በተፈጥሮም ሊፈጠር ይችላል። በአሶሲዬሽን ስንል ለምሳሌ መምህራን ማህበር ልንል እንችላለን። ያው በተፈጥሮ ደግሞ እንግዲህ አሁን እንደምንናቆርበት ኤትኒክ አይደንቲቲ ልንል እንችላለን። ቡድን ነው። ይሄ ልዩነት ግን በምንም መልኩ ከሰብእና ቤዚክ ፊሎሶፊ ከመሰረታዊ ፍልስፍናው ጋር ጠብ የለውም። እንግዲህ ሰዎች ሁሉ እኩል ናቸው፣ በዚያም የተነሳ እኩል ህጋዊ ጥበቃ ይደረግላቸዋል ይላል። ግን ይሄን ብሎ አይቆምም። ሪጋርድለስ ኦፍ ዜር ዲፈረንስስ ነው የሚለው። ልዩነቶቻቸው ግምት አይለያዩ ማለት አይደለም። እንግዲህ እኩል ጥበቃ ይደረግላቸዋል እኩል ናቸው ሲባል አይለያዩ ማለት አይደለም። እንዲያውም ለናሙና እንገልጻለን አይደለም። ብዙ ጊዜ በኢንተርናሽናል ሎው በጣም ከ200 ከ300 እንዲያውም ከ12-15 ገደማ ጀምሮ ሰዎች እኩል ናቸው፣ እኩል ህጋዊ ጥበቃ ይደረግላቸዋል ካልን በኋላ ቀጥሎ የምናመጣው ነገር ምንድነው? ለናሙና ያህል ልዩነቶችን እናሰፍራለን። የጾታ፣ የዘር፣ የትውልድ፣ ማህበራዊ ስቴተስ ምን እያል እንገልጻለን። እነዛ ልዩነቶች ምናልባትም
ፖዚቲቭ አድሎ የምንለውን ለማምጣት አንዱን ከሌላው ለይቶ በተሻለ ለመጠበቅ የተለያየ ፍላጎት ስለሚኖራቸው ሰዎች ቢሆኑም የተለያየ ፍላጎት የሴቶች ፍላጎት ይለያያል፣ የህፃናት ፍላጎት ይለያያል። የሰዎች የጋራ ፍላጎት አለ። በቡድን ደግሞ ሲቀረጹ ሲታዩ የተለያየ ፍላጎት አላቸው። ያን ለማስተናገድ እንዲያመች ነው እንግዲህ ያው ኤክሰፕሽኑ ዝርዝር የሚያስቀምጠው ማለት ነው። ስለዚህ ለምንድን ነው በቡድን ሰዎችን በቡድን ማንነታቸው ምክንያት እንግዲህ ግሩፕ አይደንቲቲ መሆኑ ነው። ያው ሁለት አይነት ማንነት ነው ያለው ቤዚካሊ ላደሩን ስናየው የመጀመሪያው የግል አይደንቲቲው ኢንዲቪጁዋል አይደንቲቲ ምንለው፣ በኋላ ደግሞ ግሩፕ አይደንቲቲ ምንለው ነው። እንግዲህ በአብዛኛው ለጠብ ምክንያት በርግጥ ኢንዲቪጁዋል አይደንቲቲም ያጣላል፣ ግን እሱ ተውጦ ይቀራል። ያው ያንዳንዱ ማንዳቶሪ ማስከበሪያ ህግ ስላለ የቡድኖች ማንነት ላይ አሁን ትኩረት አግኝቶ በተለይ ደግሞ ያው ኤሊቶች ተገቢ ባልሆነ መንገድ ሞቢላይዝ ለማድረግ ስለሚጠቀሙበት የችግር ምንጭ ሆኖ የምናየው እሱን ነው። ኤትኒክ አይደንቲቲ እንደተባለው ሪሊጂየስ አይደንቲቲ፣ ሊንጉዊስቲክ አይደንቲቲ እነዚህ እንደዚህ አይነት ችግር እንደሚያመጡ ታውቆ ገና በ1966 ዓ.ም እንደ ፈረንጆቹ አቆጣጠር ማለት ነው። እንግዲህ አንዳንድ ጊዜ ኢንተርናሽናል ቢል ኦፍ ሂውማን ራይትስ ምንላቸው አሉ። 1948 ከዛ በኋላ ደግሞ በ1966 የወጡት መንትያ የሲቪልና ፖለቲካ መብቶች ቃል ኪዳን ሰነድና የዚህ የሶሲዮ ኢኮኖሚክ ኤንድ ካልቸራል ራይትስ ሰነድ ምንላቸው እነዚህ ሶስቱ ተጣምረው ኢንተርናሽናል ቢል ኦፍ ሂውማን ራይትስ ነው የሚባሉት እና በተለይ በዚህ በሲቪልና ፖለቲካ መብቶች ቃል ኪዳን ሰነድ ውስጥ በአንቀጽ 27 ላይ ለግሩፕ አይደንቲቲ ተገቢው እውቅና ተሰጥቶ ጥበቃ ተደርጎለታል። ምንድነው? ለምሳሌ አንዳንድ መብቶች በጠባያቸው እኔና እናንተ በግል ቆመን ኤክሰርሳይዝ የምናረጋቸው አይነቶች አይደሉም፣ ወይም ልናረግ ብንሞክር የማይጣፍጡ መብቶች አሉ። ለምሳሌ ሃይማኖት ብቻውን አንድ ሰው አያመልክም። ያን ያህል በጋራ ሆኖ ማምለክን ይመርጣል ከሚመስሉት ጋር ማለት። ስለዚህ ሪሊጂየስ ግሩፕ ካለ በአንድ ማህበረሰብ ውስጥ ራሱን የቻለ ሪሊጂየስ ግሩፕ፣ የተለያዩ ግሩፕስ ሊኖሩ ይችላሉ፣ የተለያየ ሪሊጅን የሚከተሉ እነዚህ በየራሳቸው ቅርጫት ውስጥ ተሰባስበው አምልኮ የመፈጸም መብታቸው በልዩ ሁኔታ ይጠበቅላቸዋል። ይሄ እንግዲህ ከመደበኛው የእያንዳንዳችን ዜጋ መብቶች ባሻገር ማለት ነው። እንግዲህ ምንድነው ዋናው ሊሚት አለው። እያንዳንዱ መብት ሊሚት አለው። አሁን እኛ ሀገር ለምሳሌ ምን አድርገናል? ግሩፕ ራይቱን ከዚህ ከሎካል ኤክሰርሳይዝ በማሻገር አልፈን ወስደን የግሩፕ ራይትማ የማንነት መብት ነው። ይሄ የማንነት መብት እስከ መጨረሻው ድረስ ሄዶ ጽንፍ ይዞ ምናልባትም በአንድ ኮሚኒቲ ኦፍ ኔሽንስ በአንድ ኮሚኒቲ ኦፍ ፒፕል ውስጥ ህዝብ ውስጥ ራሱን ችሎ ወጥቶ የራሱን ነጻነት እንደ ግሩፕ የማወጅና የራሱን መንግስት እስከ መመስረት ሊሄድ ይችላል ብለው ያምናሉ። አይ ቲንክ አሁን ዛሬ በእኛ ህገ መንግስት ውስጥ ተካቶ የችግር ምንጭ ሆኖ የምንመለከተው እሱ ነው። ይሄ በእውነት ለመናገር በኢንተርናሽናል ሎው ውስጥ የሌለ ነገር ነው። ኢንተርናል ሰልፍ ዲተርሚኔሽን ነው እንጂ ኤክስተርናል ሰልፍ ዲተርሚኔሽን የሚባል ነገር በዋነኝነት የሚያያዘው ከምን ጋር ነው? በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በ1960 የወጣ ህግ አለ 1514 የሚባል። ይሄ ምንድነው? ቀድሞ በቅኝ አገዛዝ ስር ለነበሩ ህዝቦች ነጻነት ማረጋገጫ ሲባል የታወጀ የጠቅላላ ጉባኤ ውሳኔ ነው። በዛ ውሳኔ መሰረት በሌሎች አገዛዞች ስር የነበሩ ራሳቸውን የቻሉ ህዝቦች ነጻ የመውጣት መብታቸውን ዲኮሎናይዜሽን እንዲያውም ራሱ ዲኮሎናይዜሽን ሬዞሉሽን ነው የሚባለው ለዛ ተብሎ ይወጣ ነው። እሱ ነው እንግዲህ ቤዚካሊ የሚታወቀው እንጂ እንደ አንድ ህዝብ እንደ አንድ ሀገር በሚኖር ማህበረሰብ ውስጥ ግሩፖች የተለያየ የቡድን ማንነት ያላቸው ህዝቦች በውስጥ ከሚከበርላቸው ኢንተርናል ሰልፍ ዲተርሚኔሽን አልፈው ወጥተው ከዛሬ ጀምሮ ተፋተናል ሊሉ በሚችሉበት መንገድ መንግስታት አይዋቀሩም፣ አልተዋቀሩም። እስካሁንም በዚህ መልክ አልተዋቀሩም። ይሄ በዚህ በማርክሻን ዶክትሪን ውስጥ በጥቂት አገሮች ሙከራ ተደርጓል። እውነት ለመናገር ኢት ሃዝ ኖት ወርክ ፎር ዘ ፖዚቲቭ ለፖዚቲቭ አልሰራም። ከዚህ አኳያ ምንድነው ማስታረቂያው ስርዓት ሲባል ሁለቱንም ሚዛን አድርጎ ማስቀመጥ ነው፣ እውቅና መስጠት ነው። እንግዲህ አሁን አገሮችን ካሰብን በየትኛውም ሀገር ውስጥ
የጋራ የሆኑ እሴቶች ከሌሉ በስተቀር አገር የሚባል ነገር ማሰብ አይቻልም። ያ ነው እንግዲህ አሰባሳቢ ማንነት ማለት። የእያንዳንዳችን የቡድን ማንነት አለ። ይሄ በተለያየ መንገድ ሊገለጽ ይችላል። በሃይማኖት እንደምንለው፣ በብሔር ዋቴቨር ምናምን በሌላ ተለያየ መንገድ ሊገለጽ ይችላል። በጣም ጥቂቶቹ በተፈጥሮ የተገኙ ማንነቶች ናቸው። ምንም ልንክዳቸው አንችልም። ለዚህም ነው ኢንተርናሽናል ሕግ እውቅና የሚሰጣቸውና የሚጠብቃቸው። እንዴት ኤክሰርሳይዝ ይደረጋሉ የሚባለው ግን ሊሚት ያለውና ዝም ብሎ ያለ ገደብ የሚለቀቅ ነገርም አይደለም። ስለዚህ ወደ አሰባሳቢ ማንነት ለመምጣት በጋራ የዳበሩ ሴቶችን ታሳቢ ማድረግ ነው። መተክሎች አሉን መቼም አሁን እንደ ሀገር ስንቀመጥ እንግዲህ ምናልባት ዝም ብሎ በግድ አስቀምጠውናል፣ ሰብስበውናል፣ በቅርጫት ውስጥ ነው የተገኘ ነው ምናምን ብሎ ማሰብ በጣም ሞኝነት ይሆናል። በዚህ ብቻ አብረን ኖረናል ማለት የሚቻል ነገር አይመስለኝም። የተሰባሰብንባቸው የጋራ የሆኑ ሴቶች አሉ። ኢቭን አሁን ይሄ ሰልፍ ዲተርሚኔሽን አፕሴሴሽን ያቀነቅናል የምንለው ህገ መንግስት እንኳን ይሄን አይክድም። በየትኛውም መንገድ በጋራ እንሁን አብረን በመኖራችን ምክንያት ያዳበርናቸው ሴቶች አሉ ብሎ ነው የሚነሳው። ስለዚህ ለዚህ እውቅና ሰጥቷል ማለት ነው። ለዚህ እውቅና ከሰጠ እንግዲህ እነዚህን ለይቶ በጥብቅ መስራት ነው። እንግዲህ የቡድን ማንነት ላይ በጣም አተኩረን ሰራን አሁን ባለፉት ዓመታት የቡድን ማንነትን ከልዩነት ጋር የበለጠ በማቀራረብ ማለት ነው። ነገር ግን የቡድን ማንነት እንዳልኳችሁ አይደንቲቲ ኢዝ ኖት ነሰሰሪሊ ዩኒቲ ኢዝ ኖት ነሰሰሪሊ ዳይቨርሲቲ። የአንድ ቡድን እገሌ ነው እገሌ አይደለም ብሎ መግለጫ ወይም ራሱን ከሌሎች ጋራ የሚያነጻጽርበት መለያ ነው እና እንግዲህ እነዚህን ኮሌክቲቭሊ እንደ አገር እንግዲህ አገር መሆን ካለብን ሲቲዝንስ ይኖራሉ። ሲቲዝንስ ደግሞ ከየትኛውም ቋንቋ ከየትኛውም እምነት ሊሆኑ ይችላሉ። በየትም አገር ብንሄድ አንድ ወጥ ህዝብ አለን እንላለን። አንድ ወጥ አይነት ስርዓት አለ፣ አንድ ወጥ ቋንቋ አለን እንላለን። የፈለገ አንድ ወጥ ቋንቋ ቢኖር ግን ስቲል በውስጡ ሰብ ክላንስ ይኖራሉ፣ ሰብ ላንጉጅስ ይኖራሉ፣ ሰብ ግሩፕስ ይኖራሉ፣ ሰብ ዳያሌክትስ ይኖራሉ። እነዚህን ልዩነቶች እውቅና ሰጥቶ ማክበር፣ መጠበቅ፣ መንከባከብ አስፈላጊ ነው። ምክንያቱም ዛሬ ዳይቨርሲቲ ሀብት ስለሆነ ማለት ነው። አመሰግናለሁ። ሶስት መሰረታዊ ጥያቄዎች ናቸው በአብዮት ውስጥ ሲነሱ የነበረው። የመሬት ላራሹ ጥያቄ ነው ዋናው። ጭሰኛ ወይም ደግሞ ገባሩ መሬት ይገባዋል፣ ከጭሰኝነት መላቀቅ አለበት የሚለው ነው። ሌላው የዴሞክራሲ ጥያቄ ነበር ሁለተኛው። ሶስተኛው ደግሞ ቅድም ምንድነው የተኳኳሉ እውነታዎች ያሉት ነገር አለ አቶ ዩሱፍ። የብሔር ብሔረሰቦች ሉዓላዊ ስልጣን ባለቤት እንዲሆኑ የማስቻል ጥያቄ ነበር በአብዮት ውስጥ የተነሳው ዋንኛው ጥያቄ ማለት ነው። ከዛ በኋላ የመጣው መንግስት የመሬት ላራሹን ጥያቄ ነው በመሰረታዊነት የመለሰው። ሁለቱን ጥያቄዎች ግን አልመለሰም። ብሔረሰቦች ሉዓላዊ ስልጣን ባለቤት የመሆን ጥያቄና የዲሞክራሲ ጥያቄን አልመለሰም። ቀደም ሲል የነበረው የኢሂድሪ ወይም ደግሞ የኢሰፓ መንግስት የሚባለው ማለት ነው። ስለዚህ ይሄ ጥያቄ አሁን የመጣ ሳይሆን ወይም ደግሞ በኢህአዴግ ዘመን የተጀመረ ጥያቄ ሳይሆን የኢትዮጵያ ህዝቦች ለረጅም ዘመናት ሲጠይቁት የነበረው ጥያቄ ነው፣ ሲታገሉበት የነበረ ጥያቄ ነው በመላው ኢትዮጵያ ማለት ነው። ይህን ከግንዛቤ ውስጥ ማስገባት ያስፈልጋል። ቀደም ሲልም ሁላችንም እንደምናውቀው ማንነትን የጨፈለቀ ወይም ደግሞ ብሔረሰቦችን መብት የጨፈለቀ ስርዓት በኢትዮጵያ ውስጥ ተሞክሯል። ሁላችንም እንዳየ ነው። በተለይ ከንጉሱ ዘመን ጀምሮ እስከ ደርግ ውድቀት ዘመን በነበሩት 40 እና ከዛ በላይ አመታት ኢትዮጵያ ብዝሃነትን አልተቀበልም ነበረ። የኢትዮጵያ የተለያዩ ብሔረሰቦች መብታቸው የሚከበርባት ሀገር አልነበረችም። ያተረፍነው ምንድነው ቢባል 30 አመታት ሙሉ የማያባራ ጦርነት ውስጥ ነው የተገባው። ከጀብሃ እንቅስቃሴ ጀምሮ ወያኔ ወይም ደግሞ ህወሓት እስከተነሳበት ድረስ ለ30 አመታት በኢትዮጵያ ውስጥ የተካሄደው ጦርነት የማንነት ጥያቄን መሰረት ያደረገ ነው፣ ሁሉም እንደሚያውቀው ማለት ነው። ስለዚህ ይሄ ጥያቄ ረጅም ዘመን የነበረው ወይም ደግሞ ረጅም ታሪክ ያለው ነው እንጂ አሁን የተነሳ ጥያቄ አይደለም። አሁን ምን ይሆን ነው? ቀደም ሲል ጋዜጠኛውም አንስተኸዋል እኮ የአንድነት ኃይሎች የሚባሉ አሉ፣ እንዲሁም ደግሞ የብሔር ፖለቲካ የሚያራምዱ የጎሉ የፖለቲካ ኃይሎች አሉ። እነዚህ ሁለት የፖለቲካ ኃይሎች ናቸው በኢትዮጵያ ውስጥ ያሉት። ስለዚህ እነዚህ ሁለት ልሂቃኖች ወይም ደግሞ እነዚህ ሁለት የፖለቲካ ኃይሎች በጋራ ሆነው የኢትዮጵያን የግዛት አንድነትም ሆነ የህዝቦቿን አንድነት አስጠብቀው ሊሄዱ የሚችሉበትን ሁኔታ ሊያጣጥም የሚችል ሁኔታ መፈለግና ማመቻቸት ነው ያለብን እንጂ አንዱን ጨፍልቀን ሌላውን የምናጎላ ከሆነ ልክ የባለፈው አይነት ሁኔታ ነው የሚደገመው ማለት ነው። ስለዚህ በእኔ በኩል ያለኝ አስተያየት ነው። አመሰግናለሁ። ኢትዮጵያ 82 ብሔረሰብ አላት ሲባል ውሸት አይደለም፣ እውነት ነው። አሳንሱም ከፍ አድርጉ ግን መልካችንም ይለያያል፣ የፊታችንም ቅርጽ ይለያያል እና የተለያየን ሰዎች ነን። ይህንን የምንክድ ከሆነ እውነታውን እየተጋጨን ያለ ነው።
አሁን አንድ የሙስሊም የቁርአንን የሚጠቅሰው ነገር አለ። የአዳም ህዝብ ሆይ ከወንድና ከሴት ፈጠርን፣ ከዛ በነገድ በብሔር ከፋፈልን፣ እንድትለያዩ ሳይሆን እንድትዋወቁ ያደርግነው ያ ቅዱስ ቁርአን ላይ ናቹራል ነው። ይህን ናቹራል መጋፋት የለብንም። ኢትዮጵያ የብሔር ብሔረሰቦች ሲምፖዚየም ነች፣ ሙዚየም ነች። ይህንን ረግጠን አንድ እንሁን ማለት ይሄ ጣት 5 ጣት አለው 10ም 15ም ይሆናል፣ ግን አንድ ነው ግንዱ። ማሰራችን ኢትዮጵያ ናት እና ይሄ የተፈጥሮ ሀቅ ልንክዶ አይገባም። ይሄ እኮ ከስር የመጣ እኮ ነው። ህዝባዊ መንግስት፣ መሬት ላራሹ እና የብሔር ጥያቄ 3ቱ አንኳር ጥያቄዎች የኢትዮጵያ ተማሪዎች ይታገሉለት ነው፣ ይመቱለት ነው። ቅድም ወንድሜ እዚህ የተናገረው አለ። መሬት ላራሹን ደርግ መለሰው። ምክንያቱም መሬት ላራሹ ባይመለስ ኖሮ አደጋ ይፈጠር ነበረ፣ ለባለቤቱ ሆነ። የብሔር ጉዳዮች ግን ኢህአዴግ በራሱ ጊዜ ደግሞ መለሰው። አንዳንድ ጊዜ ኢህአዴግ የሚሉታል ፌዴራሊዝም ኖት ዩዝድ ኢት ኢዝ አቢዩዝድ ነው የሚሉት የፌዴራሊዝም ምሁራን። ፌዴራሊዝም በራሱ እንትን ነው ህወሓት መራሹ ኢህአዴግ የተጠቀመበት በራሱ ኮንቴክስት ነው። ፌዴራሊዝም በሀገራችን ላይ በሌላ ዓለም ላይ ዋይዝሊ ማኔጅ አድርገው ብሔረሰቦቻቸውን ወደ እድገት አምርተውበታል። ችግሩኛ ዋይዝሊ ኤክሰርሳይዝ አላደረግነውም። ኖት ዩዝድ ኢት ኢዝ አቢዩዝድ ነው የሚባለው። ስለዚህ 3ቱ ጉዳዮች ጥያቄዎቹ ተራወተ። አሁን የቀረው ምንድን ነው? ህዝባዊ መንግስት ነው። አሁን የዚህ እንትን ምንድን ነው የብሔሮችን ጉዳይ ጥያቄ ምልክት ያመጣውና ክሩሻል ያደረገው አደገኛ ያደረገው ካንሰር ያደረገው ምሁሮቻችንም እኮ አሁን እኮ ብሔረሰኛ ሆነዋል። ያ ምሁር ያኛው ብሔረሰብ ከዚህኛው ብሔረሰብ ጋር ልሂቃኖች እኮ አሁን እኮ ጎራ ለይቶ እኮ ሀሴት እየሰጡ ነው ያሉት ለብሔራቸው። ከባድ ጊዜ ውስጥ ነው ያለ ነው። የአማራ ብሔር፣ የአማራ ልሂቃን፣ የኦሮሞ ልሂቃን፣ ሌሎቹም ልሂቃኖች እኮ ብሔሬ እያሉ ነው። አሁን ስር ሰዷል። ይህንን ዋይዝሊ ማኔጅ ካደረግነው እንፈርሳለን። ስለዚህ በዚህ ጉዳይ ላይ ብሔርን ረግጦ ማለፍ አይቻልም። ዓለማት አሁን ይሄ ወደ አንድ እየመጡ ነው ያሉት። እንዴት እየመጡ ነው? ዋይዝሊ ማኔጅ እያደረጉ ነው ፖለቲካውን፣ ኢኮኖሚውን፣ ተጠቃሚነትንም የተጠቃሚነትን ጉዳይ የፖለቲካውን፣ የኢኮኖሚ እኩል ተጠቃሚነትን ጉዳይ እያሰመሩበት እየተነጋገሩ ነው። ወደፊት አሁን ይሄ ይጠበቃል። ይህን ካልኩኝ ለምንድን ነው ብሔር ኢትዮጵያ ላይ የብሔር ጉዳይ ካንሰር የሆነው? እኛ ለሀገራችን አልጠቀምንም። አንዱ አንዱን ሲነቀው፣ አንዱ አንዱን ሲረቅጠው ቁልቁል ወደ ኋላ ከስሩ በፊት ሄደን ከስሩ ኋላ ያለ ነው። አይ ዘራፍ ጀግናም አይደለንም። ምንም ለሀገራችንም አልጠቀምንም። ለምን አንከባበርም? አንዱ አንዱን ይልቃል፣ አንዱ አንዱ ላይ አትቻለም። አንዱ ከአንዱ ሳይሻል ይኸው ጀንበር ጠለቀች። ከእንግዲህ በኋላ ኢትዮጵያ የራሷ የህዝቧ ከሆነች ተወያይተን ቤቱን ልንሰራ ይገባል። አቶ ተምራጅ አመሰግናለሁ። ታንኪዩ። እኔ የደን ባለሙያ ነኝ። ባሌ ደን ውስጥ 300 ዝርያዎች 1000 ዝርያዎች አሉ። ግን ብለን እየጠራ ነው ያለ ነው ያንን የባሌ ደን። እነዛ ደኖች እኮ እነዛ እዛ ውስጥ ያሉ የተለያዩ ዛፎች እንትኖች የተለያዩ የዛፍ ዝርያዎች ከሳሩ ከቅጠሉ ጀምራችሁ ትልልቅ ዛፍ እስካሉት ድረስ ያንዱ መኖር ለሌላው ዛፍ ዋስትና ነው። አብረው መኖር ስለቻሉ ነው 1 ሚሊዮን ዓመት 1000 ዓመት 2000 ዓመት የባሌን ተራራ ሸፍነው መኖር የቻሉት የራሳቸው ኤኮሲስተም ፈጥረው ኒች ፈጥረው መኖር የቻሉት ከዛም የውሃ ምንጭ የውሃ ማህፀን መሆን የቻለው ያ ተራራ እነዛ ዛፎች አንዱ አንዱን ደግፎ አንዱ ለአንዱ ጥላ ነው። አንደኛው ደግሞ ለሌላኛው ማዕድን ይፈጥርለታል። አንደኛው ለአንደኛው የሚያራቡትን ኢንሴክቶች ሆስት ያደርግለታል። አብረው ኖሩና ደን ሆነው ለረጅም ጊዜ የራሳቸውን ህይወት ማስቀጠል ችለዋል። እኔ ኦሮሞ ስለሆንኩ ሌላው አማራ ስለሆነ ሌላው ትግሬ ስለሆነ የኛ አሁን ይሄን ልሰማ የመጣሁት በምን ምክንያት ነው አንዳችን የአንዳችን ትሬት ወደ መሆን የተሸጋገር ነው? ይሄንና ብቃውና ቁመው እኔ አሁን ቀደም አንድ ወንድሜ ከዛ ጋር በህዋት ዘመን ተነሳ የማንነት ጥያቄ፣ በሚኒሊክ ዘመን ተነሳ በእንትና ምን ያደርግልናል? እሱ ጥያቄው መሆን መቻል ያለበት ያ ጥያቄ ይሄ ጥያቄ የዛሬ 1000 ዓመት ይነሳ የዛሬ 50 ዓመትም ዛሬም ይነሳ ስናነሳው እንዴት ነው እያነሳን ያለ ነው? አብረን እንድንኖር ነው ወይስ እንድንነጣጠልና እንድንገዳደል ነው? ይኸውላችሁ ጎበዝ ሰው አሁን እቺ ዓለም የኮምፒቲሽን ዓለም ሆናለች። እኛ አሁን ይሄንን የዛሬ 20 ዓመት 30 ዓመት ትተነው ሌላ ነገር ማሰብ ደረጃ ላይ መሸጋገር ነበረብን። ይሄ እኮ ደሃ አገር እኮ ነው። ምግብ እኮ መብላት የማንችል ሰዎች እኮ ነን። ኦነስትሊ ይሄ ነው ሊያስጨንቀን የሚገባው። ይሄ ነው ቅድም እንዳሉት ነው። የኔን ዘር ብትመዙት እኔ ጠይቄ አላቅም ነበረ። እናቴም ስታነሳ አልሰማም ነበረ።
አሁን ግን ቅድም እንደተባለው ነው እየባሰ ድሮ አንድነትን የሚያከረው ሁሉ ጽንፍ እየያዘ ሲመጣ እኔም ዘሬን መጠየቅ ጀመርኩ። ከየት ነው የመጣሁት? እነማን ናችሁ? ቤት መስመር ነው። አሜዚንግ። በዚህ ጋር ጫፉን ምንም አይጠቅምም። በጣም ብዙ እንደውም ዛሬ ከጓደኛዬ ጋር ስንመጣ እዚህ ሚዲያ ላይ የምናነሳው ከብዙ ብሔር ብሔረሰቦች ለተወለድ ነው መንግስትና ህገ መንግስቱ እውቅና ይስጥ የሚል ነጥብ። ይሄ እንግዲህ ካልቆመ ማለት ነው። ይሄን የብሔር ነገር ካልተዋችሁት we are the majority ብለን እንወጣለን ተባብለን ነው ስራችንን ጥለን የመጣ ነው። ከዚህ በላይ ስራ የለም። እውነቱን ለመናገር አገር እኮ እኚህ ሰውዬ መተው ተረፈች እንጂ ምን ልንፈርስ ምን ቀርቶን ነበር? ማጆሪቲ ነን። ግን መንግስት ሆን ተብሎ ቅድም ወደ ልዩነት የቀረበ ነው ዳይቨርሲቲያችንን ፕሪች ስናደርግ ዳይቨርሲቲውን ፕሮሞት ስናደርግ በሱ ችግር የለብንም እኮ። ቅድም ብያችኋለሁ። አንድ ደን ውስጥ ስገባ ነው የምገባው ዳይቨርሲቲ ላጠና ነው። ስንት አለ ካነሱብኝ ይጨንቀኛል። ፕሎት የ20 በ20 ልቆጥር ዛፎቹን 2-3 ዛፍ ብቻ ሳገኝ ቅር ይለኛል። ሲበዙልኝ ደስ ይለኛል። ነገር ግን ለጁኒፐረሱ ይሄ ምንድነው እሱ ለዝግባ አርልቼ ኮሶን ስበድለው ከሆነ እኔ እዛ ኢኮሲስተም ውስጥ የገባሁት ያንን እዛ አካባቢ ያለ ደን አጠፋዋለሁ። ሰስተነብልም አይሆንም። አሉ ካራክተራይዝ አድርጊያቸው እውቅና ሰጥቻቸው ጁኒፐረሱ ኮሶው እንደዚህ ለዚህ ጥቅም ይሰጣል፣ እንደዚህ ማኔጅ ይደረግ፣ ያንኛው ዝርያ ደግሞ ለዚህ አይነት ጥቅም አለው፣ እንደዚህ ማኔጅ ይደረግ ስል እዛ አካባቢ ዘላቂ ልማት ዘላቂ አብሮ መኖር ላመጣ ነው። እኛ ሀገር ግን ዘር የተሰበከው በባለፉት ከሚኒሊክም ነው የጀመረው በሉ ከየትም ማንም ይጀምረው ጥቂት ናቸው ይሄንን የሚያራግቡት። ለምንድን ነበር የሚጠቀሙበት ነው? ለምንድን ነበር? ባለፈው ሚዲያ ላይ አስታውሳለሁ ብዙዎቹ እያሉ ነው። አሁን እኮ ወደ ልባቸው እየተመለሱ ነው። አይ በአንድ ወቅት ማክረር ነበረብን፣ በቃ እንትን ዲኮንስትራክት ማድረግ ነበረብን። የባለፉትን ስርዓቶች ደጋፊ ለማግኘት ተጨቁነሃል ማለት ነበረብን። ወደ ኋላ ቀርተሃል ማለት ነበረብን ደጋፊ ለማግኘት። አሁን ግን ቆም ብለን እናስብና ለትውልዱ እውነት እንንገረው። ሪኮንስትራክት ማድረግ እንጀምር። ይሄ እዚህ ላይ ከተስማማን እኮ በባለፈው አንጨቃጨቅም። ብዙ ሚራብ ህዝብ፣ ብዙ የተጎዳ አካባቢ፣ ይሄ በጣም ተርሞይል ያለበት ዞን ውስጥ የምንኖር ማህበረሰቦች ስለሆነን እንኳን ተለያይተንና ልዩነትን አጥብቀን ሰብከን ተደጋግፈን ተረዳድተንም ወደፊት ኮምፒቲሽኑ አደገኛ የሚሆንበት ሆርን ኦፍ አፍሪካ ላይ ነው ያለነውና መንግስትም ህገ መንግስቱን እንዲህ ሼፕ ያርግልን። ይሄ የእንትኑን እኮ አንዳንድ ሀገሮች እኮ በሃይማኖት መሰባሰብን ይሄ ገነጠላለሁ ማለትን በህገ መንግስታቸው ላይ አይቻልም ብለው ያስቀመጡ ሀገሮች አሉ። ለምን? አንዱን ለመበደል ብለው አይደለም፣ የበለጠ ያጠፋፋናል፣ ያጨራርሰናል፣ ከዛ ይልቅ ይሄንኛው አብሮነቱ ይሻለናል በሚል ነውና አብሮነት ይጠቅማል፣ ልዩነት ይጎዳል። ይሄ ማለትን እነዚህ ጽንፈኞቹ ብዙ ጊዜ የቱ ጋር ወስደው ሊቀረቅሩት ያስባሉ? ደፈጠጣችሁ። ምን ስለ አንድነት መስበክ ዳይቨርሲቲ መደፍጠጥ ነው ያለው ማን ነው? አደል አንድን ሁን ማለት አይ አንተ አማርኛ ብቻ እንድታወራ ኦሮምኛ እንዳትናገር ምን ማለት ኤኙቱ ገደ እዚህ ቦታ ላይ በሁለት ቋንቋ በደንብ አድርጌ ልናገር ማን ነው ያለው? አይደለም። እንደዚህ አንሻፋው የነገሩን ፖለቲከኞች ናቸው ቅድም የሊት የተባሉት። እነሱም ይተውን አሁን ለነሱ ትልቁ እነሱ ከተውን የሀገር ሰላም ነው። ሆነስትሊ ስለተነሱት ሀሳቦች ምን ይላሉ? አንድ በአንድ የመመለስ ጊዜውም ስለማይኖረን ጠቅለል ባለ ሁኔታ ግን እንዴት ማሰባሰብ ይቻላል? ይህንን ሀሳብ በራሱ እንደ አንድ ተምሳሌት ሲምቦሊክ ነገር አድርገን ብንወስደው በጣም የተለያዩ ሀሳቦች ናቸው። ይህስ እንዴት ነው መሰባሰብ የሚችለው? ብዙ ሰው አጠቃሎታል እኮ በአንዱም በሌላ መልኩ። አንደኛ ወደፊት እንይ ነው። ወደፊት አይተን በምን መልክ ይህንን አብዛህነት ወይም ዳይቨርሲቲ የዚህ የደን ባለሙያው ዳይቨርሲቲውን ነው። በዛ መጠን ደግሞ ግን እኛ የሰው ልጅ መቼም ወሰብሰብ ይላል፣ ቀላል አይደለም። ያ ባይሆን ኖሮ እንደዚህ አይነት እንትንም ውስጥ አንገባም። የደን ባለሙያው እንግዲህ እርግጠኛ ነኝ ደን ውስጥ ቀጠሎ
ሊጀምር ይችላል በተለያዩ ምክንያቶች። ግን ዝግባውና ማነው ሌላው ሰው ጦርነት አንዱ በአንዱ ላይ ሲያውጅ አልሰማንም። ለምን? ምክንያቱም ይሄ ሁሉ ለዚህ ሁሉ ውዝግብና ለዚህ ሁሉ ሰው ልጅ ነው። all wars are civil wars ይላል አንድ ሰው because they are among human beings። ትክክል ነው። ግን ሁሉ ጦርነቶች በሰው መካከል ስለሆኑ ነው እኮ ጦርነት የሚሆነው። ማን ነው ግን ያን ጦርነቶች በሙሉ ሲቪል ዎር ነው ብንል ከነጭራሹ መቋጫም የለው። ምናስበው እኛ ነን፣ ምንነጋገረው እኛ ነን፣ ምንነታረከው እኛው ነን፣ ምንደራጀው እኛው ነን፣ በመንግስታትም በተባበሩት መንግስታትም በሌላው መልኩ። therefore ግልጽ መሆን ያለበት ይሄ ይመስለኛል። እና ስለ ሰው ልጅ ነው የምናወራው፣ ስለ ሰው መባደን ነው የምናወራው፣ ስለ አንድ አካባቢና ያ አንድ መንግስት ከሌላው መንግስት ተለይቶ የመጣበት ሁኔታ ነው የምናወራው። እነዚህ በዓለም ደረጃ እንግዲህ ብዙ መልኩ የተጻፉት የአውሮፓውያን ታሪክ ነው። ሆሊ ሮማን ኤምፓየር ምናምን ኤምፓየር ምናምን ነው እንግዲህ ሲባል የምንሰማው። ያኔ መንግስታት በምን መልክ እንደሚደራጁ እናውቃለን። ዋና አለቃው ጳጳሱ ነው ወዘተርፈ እንደዚህ እያለ ይሄዳል። ህንድም ጃፓንም ሌላም ታወቁ የሚባሉትን አካባቢዎች የነበሩት የአደረጃጀት የስልጣኔ ወዘተርፈ ራሱን የቻለ እንትን ነው እና እነዚህን ሁሉ ግን በብዙ መልኩ ደጋግመን የምንጠቅሰው ማንን ነው? የአውሮፓ ፈረንጆቹን ነው። ለምን? ምክንያቱም ብዙ ነገሮችን ሲስተማታይዝ አደረጉ። ከጃፓን በላይ ከማንም በላይ ከህንድም በላይ ከሌላ በላይ አሁን ነው እነሱ እንትን ያሉ ሲስተማታይዝ ማድረግ ማለት እውቀትንም ጭምር ነው። ሲስተማታይዝ ያደርጉት እውቀትንም ጭምር ሲስተማታይዝ ስላደረጉ ነው ተሽሎ የተገኙ። ምን አባታቸው እኛ የራሳችን ኖረውን ምናምን ብዙ ማለት ይቻላል። ግን ያ ሲስተማታይዝ የሆነው እውቀት አንዱ በአንዱ ላይ ተጠራቅሞ ነው። እዚች መጽሐፍ ውስጥ ትልቁ ነገር ለምን ወደ ኋላ ቀረን፣ ለምን ሌሎች ጥሎን አለፉ የምትል አንድ ምዕራፍ አለች። በነገራችን ላይ ምዕራፍ 13 ምዕራፍ መጽሐፉ 13 ምዕራፍ ነው ያለው። በጣም ረጅም የሆኑ ምዕራፎች አሉ። አንዱ ለምን ወደ ኋላ ቀረን፣ ለምን ሌሎቹ ጥሎን አለፉ ነው። ለምን በሚለው ውስጥ ባጭሩ አንዱ ሌላው እውቀት በእውቀት ላይ መጠራቀም አልቻልንም ነው። ከስር መሰረቱ ሲስተማታይዝ ማድረግ አልቻልንም። እኛ ብቻ ሳንሆን ብዙዎቹ በዛ ላይ ተደምሮ የማያባሩ ጦርነቶች ውስጥ በመግባታችን እነዚህ ደግሞ ተያይዞ እንደገና ያ የተመረተውን እውቀት እንግዲህ እውቀት ማምረት ነው። አምርተህ ደግሞ ራሱ ላይ መጨመር ነው። ካላመረትክና በየጊዜው ያ የነበረውን እንትን ድምጥማጡን አንስተህ እንደ አዲስ ከጀመርክ ያው አዲስ ነህ። ከዚህ ውጪ ግን እኛ በ40 ቀን እድላችን ወይም እኛ ላይ የተወሰነ ሰይጣን ተልኮ የተወሰነ ኮንስፒረሲ ቲዮሪ እኔ አልቀበለውም። ሶሪ ፊት ለፊት ነው አልቀበለውም። እኛን በተለየ መልክ የሚቀስፈን በተለየ መልክ የሚረግመን ሰይጣን ሊኖር አይችልም። የ40 ቀን እድላችንም አይደለም። ልጆቻችንም ይህንን ነገር ማስተማርም የለብንም። ይህንን ለመውጣት ሌላው ይህንን በምን መልክ አለፈው፣ እኛ ለምን በምን ምክንያቶች ማለፍ አልቻልንም? ምን ማድረግ ስላልቻል፣ ምን ማድረግ ስለተሳነን ነው። አሁን ደግሞ ልዩነቶቻችን ስናወራ ልዩነቶቻችን መስተናገድ መቻል አለብን። እስካሁን የነበሩት ስርዓቶች፣ መንግስታት በሌላ ያን ልዩነቶቻችን መጀመሪያ ሪኮግናይዝ ማድረግ ከዛም ሴሌብሬት ማድረግ ከዛ ከናካቴው ማስተናገድ ችለን ይሄ ነው ልዩነቶቻችን። በዚህ መልክ ደግሞ በመንግስት አወቃቀር በዚህ መልክ እናደራጀው ብለን አንዱ ይሄ ዛሬ የሚያወያየንና በኋላም ገና እልባት ያልተደረገለት የዚህ የፌዴራል ስርዓቱ አለ። ፌዴራል ስርዓቱ ከነምኑ ከነግሳንግሱ ግን አለ። ዛሬ በየቦታው እነዛ ሰዎች መብት ተጎናጽፈናል። ራሳችን በራሳችን በፊት ይህንን ውይይት ስንጀምር ከአንድ ትንሽ ብሔረሰብ ቁጫ ብለን የጀመርነውና ከላይ ከአገሪቷ 1/3 ወደሚሆነው ኦሮሞ ደረጃ ደርሰን የመብቱም የጥያቄው መገለጫዎች የምንፈልጋቸው ነገሮች ምን ያህል እንደሚለያዩ ምን ያህል በአገራችን እጣ
ፋንታ ላይ ወሳኝ እንደሆኑና ተጽዕኖ ፈጣሪ እንደሆኑ ለማየት ሞክረናል። እነዚህ በመሀል ባሉት ነገሮች ይህንን የተዋቀረው ስርዓት ችግር አለው ተብለዋል። ችግር አለው ተብሎ ብቻ ሳይሆን ችግሩ ይታይ ተብለዋል። ይታይ ተብሎ ኮሚሽን ተቋቁመዋል። ያ ኮሚሽን ጥናት አድርጎ ምንድነው የወሰን ክልልና የማንነት ጉዳዮች ኮሚሽን ተብሎ ይህንን ጥናት ውስጥ አሁን የምናደርጋቸው ውይይቶች ግብአት መሆን አለባቸው። እነዛ ግብአቶች ውስጥ እንግዲህ እስካሁን ካደረግናቸው ስህተቶችና ካልፈጸምናቸውና ካረግናቸው ነገሮች ተወጣጥቶ ግብአት ሆኖ በዚህ መልክ ይደረግ ነው። ይህንን ይዘን እንሄድ። ዛሬ የተጀመሩ ውይይቶች አሉ በየደረጃው። እነዚህ ውይይቶች ሁሉ ወደ ጠቅላላው በዚች ሀገር አሁን በመካሄድ ላይ ያለውን ለውጥ ውስጥ እንደ አንድ ግብአት ሆኖ ወደ መጨረሻው በህገ መንግስት መልኩም ይሁን በሌላ መልክም ይሁን ለአጠቃላይ ላለው ስርዓት የሚጠቅም ነገር መፍጠር ወደ መቻሉ እንሂድ ነው። ያን ማድረግ ከቻልንና እንደዚህ ውይይቶች በየደረጃው እንደ ታምራየሁ አይነቶቹም በየሌላው ውስጥ ያሉት ወጣት ጋዜጠኞች የሚያደርጉትን ውይይቶችና የነዛ ውይይቶች ደግሞ ተደማምጠን እስካሁን እንግዲህ ያልነበረው አንዱ መደማመጥ ነው። ሀሳብ አለመለዋወጥ ነው። አንዱ የራሱን ሀሳብ ነው ወይም ስለ ሌላው ነው የሚያወራ እንጂ ቀጥታ አያወራም ነው። ያ መጀመሪያ ያልነው በዚህ ምንድነው የተባለው ያልተኳኳሉ እውነታዎች በሚንለበት ጊዜና ለዚህ ያብቃን። ታንክ ዩ ቨሪ ማች ስላዳመጣችሁኝ በጣም አመሰግናለሁ። በጣም እናመሰግናለን። እንግዲህ በሚቀጥለው ሳምንት ከዚሁ ሀሳብ ጋር የተገናኘ ሌላ ሀሳብ ይዘን እንመጣለን። ሀሳባችንን እንቀጥላለን። ለዛሬው ግን እንግዳችንን አመስግኑልን እባካችሁ።